አንቺን ላለማጣት በጣም ብዙ አስቤ አውርጄ ነበር እንትን ያልኩት ግን አሁን በቃ ይበቃል። የዛኔ እውነቱን አረጋ ለመቆየት ላልቀረኩ ማለት ነው። አይመለከተኝም። በቃ ምንም ድርግግም ብትይኝ ያላዳምጥሽም። ከኔ ጋር በጣም ብዙ ተወረዶችን በጣም ብዙ ችግርን አሳልፈሻል። ከአንቺ ጋር ማለፍ የሚገቡኝን ጊዜያቶችን አሳልፈያለሁ። ከዚህ በኋላ ግን እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ከኔ ህይወት አንቺ መውጣት አለብሽ። የፈለገ በውድሽም ባከብርሽም ምንም ብልሽ መምራት ትችላለሽ። ግንኙነትን ማቋረጥ ትችላለህ። ከኔ ጋር ደግሞ ምን ማለት ነው? ምን ለማለት ፈልገህ ነው? ገብቶኛል። አላማሽ ምን አለ? ከጎን ለሆን ስለፈለግኩ ነው። ከጎን ይሁኛል አልከኝም እንዴ? አይደለም አትተኝ ስትለኝ አልነበር? አይደለም እሷ ፊት ስለሆነ ነው እንደዚህ የምትለው? አይደለም ሃይሚ፣ ይኸው በሷ ፊት ነው ሁለታችሁንም እየተናገርኩ ያለው። በጀመረችበት መንገድ ጀምራለች። የልጅ አባት አንተ ካልሆን በስም ማጥፋት እንድትከሳት ፈልጋለሁ። እንደውም በዚህ አጋጣሚ ልነግርህ እኔ ከማንም ጋር መክሰስ ምንም ማለትም ሰሙኛላችሁ። አንቺ ስላንቺ የማይመለከተኝም ስላንቺ የማይመለከተኝም ሃይሚ፣ የራስሽ ጉዳይ በቃ ከነ ልጅሽ ምናምን እንደፈለግሽ መሆን ትችያለሽ። እኔ አክብሬያችሁ በስራ አወራችሁ ስነ ስርዓት ካላያዛችሁ ገደል ግቡ። ምክንያት አለኝ ብለኸኛል። የትም አልሄድም። የት ነው የምትሄደው? አሁን አብሬ ልሂድ ባይሆን ይሄው አሁንም ደግሞ ከጎንህ ነኝ ያለው። እኔ ደግሞ ሰላም ዩቲዩብ ተመልሰን መጥተናል። ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ የትም እንዳያመልጣችሁ። የዛሬ ቪዲዮ ቁጭ ብሎ ያየ ሰው ራሱ የሚማርበት ሁኔታ አለው ብዬ አስባለሁ። እስካሁን ድረስ አብራችሁ ስለቆያችሁ ሰብስክራይብ ያደረጋችሁ ፋሚሊ የሆናችሁ ስለቆያችሁ አመሰግናለሁ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ የትም ሳትሄዱ ቁጭ ብላችሁ እስከ ቪዲዮ ፍጻሜ አብራችሁ እንድታዩት እጋብዛለሁ። ብሩኬና ሃይሚ ያደረጉትን ነገር በደንብ የምናየው ይሆናል። እያንዳንዱ ሰው ሰብስክራይብ ማድረጉን እንዳይረሳ። ሰብስክራይብ ስታደርጉ ለኔ ይጠቅመኛል። ላይክም ብታደርጉ በጣም አሪፍ ነው። ሼር ስታደርጉ ደግሞ የበለጠ ለኔ እየረዳችሁ ነው ማለት ነው። ስለዚህ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ እያልኩኝ የዛሬ ቪዲዮ አብረን ተከታትለን ተመልሰን እንመጣለን። የትም ሳትሄዱ እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ሌትስ ጎ ቪዲዮ ላይ ተመጣለን። ወደ ቪዲዮ ደርሰናል። ከዚህ በኋላ ኒውት ላይ እንዳትመጪም እንድትመጪም አልፈልግም። ቴንክ ዩ በጣም ሃይሚም ስትመጣ ያላችሁን ነገር የምትታረቁም ከሆነ ታረቁ፣ ማታረቁም ከሆነ እንደፈለጋችሁ ሁኑ ሁለታችሁም። እኔ መረዳ ካልቻልሽ አንቺ ከኔ ጋር የድሮ ጓደኛ ነበርሽ አይደለ? ሶ ያንን ነገር ተረድተሽ ያለፈ ነገር ነው ምናምን ብለሽ አልተውም ካልሽ አይመለከተኝም። ምን ህይወቴን እፈልጋለሁ። ህይወቴን በጥብጠሻል። ልንገርሽ መንገድ እኮ ተረድቻለሁ። እስከዛሬም ድረስ ለመረዳት በጣም እኮ ከተረዳሽኝ ቀጥታ እውነቱን መናገር ያንቺ ድርሻ ነበር። ዝም ማለት ደግሞ ልክ አልነበረም ማለት ነው። አሁን ደግሞ ነገር ባለብኝ አንቺ እኔን ተረድተሽኝ ቢሆን ኖሮ ማለት ነው እኔን ተረድተሽኝ ቢሆን ኖሮ እውነቱን ተናግረሽ ሰላም ይሰጪኝ ነበር። ገብቶሻል አይደል? ስለዚህ በቃ ተይው፣ እየተናገርኩ ነው ያለሁት። ምንም እኔ ስለማላምንልሽ አንቺም ስለምትገግሚ እንደዚህ አይነት ቃሎችን አንርግ። ባላመንክ ቁጥር ደግሞ ችግሮቹ እየሰፉ ነው የሚሄዱት እንጂ እየጠበበ የሚመጣ ነው ችግር የለም። ስለዚህ ከችግሮቹ ደግሞ እኔ መራቅ መብቴ ነው። አይመለከተኝ። እሺ ልጁ ያንተ ነው ያልሽኝ። እሺ የኔ ሆኖ እስኪወለድ ድረስ ልጠብቅ፣ ችግር የለውም። እስከዛ ግን አጠገቤ አትድረሽ። ያ የኔ መብት ነው። መብቴ ነው። ምንም አታመጭም። ገብቶሻል? ያንተ ነው ብለሽ እየገገምሽ ነው አይደል? እሺ የኔ ልጅ ይሁን፣ በቃ የኔ ልጅ ይሁንና እዩ፣ ትሰሚኛለሽ? አይመለከተኝም ስለሌላ ነገሮችሽ። የኔ ልጅ ይሁንና ይሄ ልጅ ሆድሽ ውስጥ ያለው ልጅ ይሁንና ምን ማለት ነው? እንደሆነ ያውክ ለምንድን ነው ይሁንና ባቅ እኮ እኔ ባቅ እዩ ባቅ ይሄን ያህል አንገረጣጣም፣ ይሄን ያህል አንሳካከስም። ገብቶሻል አይደለ? ማመን ስላልፈለኩ ነው የሁሉ ነገር። እሺ ማመንም ስላልፈለኩ ነው። ምንም ይሁን ምን እኔ ካንቺ ጋር መገናኘት የምፈልገው የልጅ ተወልዶ የዲኤንኤ ቀን ብቻ ነው። ከዛ የዛኔ እናወራለን። ማድረግ ያለብኝንም አደርጋለሁ። እስከዛ ድረስ አጠገቤ አትረሺ። አይመለከተኝም ስላንቺ። የራስሽን ህይወት ኑሪ። ህይወቴን አጥበጥብጪ በሰላም እንድኖርበት። ጠጥተሽም እንደ ጠጩ ከፈለግሽ የልጅ እናት ሆነ የምን አይመለከተኝም። ገብቶሻል አይደል? ስሚ ትልቁ ነገር ከሃይሚ ጋር እንግዲህ ፋሚሊ ያው እየሰማን እንገኛለን ማለት ነው። ያው ቪዲዮን እየተከታተላችሁ ያላችሁት የኔ ምርጥ ፋሚሊ ዛሬም የእናንተ እርዳታ ያስፈልገኛል እና ሌላ ደግሞ ይሄን ቪዲዮ ስታዩ እኔን ለመርዳት ወይ ደግሞ እኔን የምትወዱኝ ሰዎች በጣም አመሰግናለሁ። ቢግ ላቭ እና ቢግ ሪስፔክት ባላችሁ በሰላም ፍቅር የእግዚአብሔር ምሕረት ከናንተ ቤተሰቦቻችሁ ከስራችሁ ጋር ይሁን እያልኩኝ ሙስሊም ከሆናችሁ ደግሞ ፈጣሪ አላህ ከናንተ ጋር ይሁን እያልኩኝ ሪስፔክት ምንም ሃይማኖት የሚናካ ነገር አይደለም። በምታምኑት አምላክ እና እኔ አንድ ነገር ልጠይቃችሁ። ይሄን ቪዲዮ ስታዩ በተለይ
ሰፖርት የምትፈልጉ ሰዎች በተለይ ሰፖርት እናደርጋለን ከዚህ ጀምሮ ይሄን ያህል ብር ይሄን ያህል ገንዘብ እንልካለን የምትሉ ሰዎች ከዲስክሪፕሽን ታች ላይክ ሼር ከምታደርጉት መካከል ላይ ቴንክስ የምትለውን ክሊክ ስታደርጉ አማራጭ ይሰጣችኋል ማለት ነው። $1-2 ጀምሮ እስከ የምትፈልጉት ዶላር ያህል ብታስገቡኝ ለኔ እንደ ሰፖርት እቆጥራለሁ ማለት ነው። አብራችሁኝ ስላላችሁ አመሰግናለሁ። እንደዛ ስለምታደርጉኝ ሰፖርት ስለምታግዙኝ ከልብ አመሰግናለሁ። ለእናንተ ቢግ ላቭ እንደ ቢግ ሪስፔክት እያልኩኝ ቪዲዮዬን እቀጥላለሁ ማለት ነው። እንደዛ ማድረጋችሁ እንዳትረሱ። በተለይ የምትወዱኝና የምታከብሩኝ ሰዎች በዛ ብትገልጹልኝ ደስ ይለኛል። $2 ጀምሮ እስከ ፈለጋችሁ ዶላር እያረጋችሁ መላክ ትችላላችሁ፣ ሰፖርት ማድረግ ትችላላችሁ። የዛሬ ቪዲዮ እንደተለመደው ሀሳብ ለመስጠት መጥተናል። የዛሬ ቪዲዮ እንደተመለከታችሁት በጣም ሰሞኑን ካለፉት ነገሮች በተለይ አይተናል። እያንዳንዱን ነገር ዲቴል እያየን ነበር የመጣ ነውና ለነገሮች ሁሉ መቸኮል አያስፈልግም ብዬ ባለፈውም ተናግሬ ነበር። እናንተም ስታዳምጡኝ ነበር። ሀይሚና ብሩክ ያበላሹት ነገር ምንድነው? ራሳቸው ጊዜ ተሰውተው ወይ ደግሞ ጊዜያቸውን አስተካክለው ማውራት አቅቷቸዋል። እነዚህ ሰዎች ምን እንደሚደረጉ ከባድ ነው። ነገሮች አለመግባባት የተፈጠረ ነገር ነው እና ሀይሚ ደግሞ ካሁን በኋላ ብሩኬ ሁለታችሁም አታስፈልጉኝም እያለ ነው። እስከ ቪዲዮ ፍጻሜ አብራችሁ ሁኑ። እስከ ቪዲዮ ፍጻሜ ከእናንተ ጋር እኔም አለው። ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። ቪዲዮን ተከታትለን እንመጣለን። ወደ መለያየቴ ነው። ገብቶሻል አይደል? ሀይሚ ማጣቴ ነው ትልቁ ነገር። ለምንድን ነው ያ ትልቁ ነገር? ነው በጣም ትልቁ ነገር ነው። ለኔ የሚገርም ቦታ ነበራት። ለኔ ትልቅ ቦታ መሰጣት ሰው ነበረች እሷ። ገብቶሻል አይደል? ለኔ መንገር አይጠበቅብኝ። እሷ አይ ደህና ነሽ? አላ እሺ ሀይሚ አመሰግናለሁ አክብረሽን ስለመጣሽ እና ሀይሚ ታምራላችሁ ምናምን ማለት ተገቢ አልነበረም። ገብቶሻል አይደል? የጠራኋት ለዚህ እኮ ነው። በቃ የምታናግዚኝ የራሴ ምክንያት ኖሮኝ የጠራሁበት ምክንያት ኖሮኝ ሳታውቂ ሌላ ነገር ውስጥ ትገቢያለሽ። ስለዚህ ቤተሰቦች ውሳኔ ትክክል ነው ብዬ እያመንኩ ነው በጣም ምክንያቱም እኮ ተረጋጋ። አንቺን ላለማጣት በጣም ብዙ አስቤ አውርጄ ነበር እንትን ያልኩት፣ ግን አሁን በቃ ይበቃኛል። ከዛሬ በኋላ እዩ እንዳልኩሽ ነው። የልጁም አባት ልሁን አሉንም ይሄ ልጅ እስኪወለድ ድረስ የልጁ አባት ተብዬ ስም ተሰጥቶኝ ልቆይ። ከዛ በኋላ ልጁ ሲወለድ ብቻ ነው የምጠሪኝ። አይመለከተኝም ስላንቺም ስለምንም ነገር። ገብቶሻል አይደል? የዛኔ እውነቱን አረጋ ለመቆየት ላልቀረኩ ማለት ነው። አይመለከተኝም በቃ እኔ ካንቺ ጋር ላለመጨቃጨቅ ነው እንደዚህ ምለው። ስሚኛ ሌላ ምንም ድርግ ግግም ብትይኝ ያላዳምጥሽም። ገብቶሻል አይደለ? ካንቺ ጋር ላለመጨቃጨቅ ከዚህ በኋላ ጭቅጭቁስ ላለመግባት ስል አንቺ ያልሽ ይሁንልሽ። ልጁ ሲወለድ ጊዜ ይፈቷል፣ ሁሉንም ነገር እንተያያለን። አንተ እየደረቅክና እየገገምክ ባለበት ልክ ነው እኔ እየሆንኩ ያለው። በቃ እሺ ይመችሽ። ነገሮችን አቀለ ሁሉንም ነገር ይመችሽ። የሁሉ ነገር አይፈጠርም። አንቺ ለምን ነው እኔ አይመለከተኝም። እውነትም ይሁን እዚህ ደረጃ ይድረስም አይድረስም ጊዜ ይፈቷል፣ ሁሉንም ነገር ምን ይሆናል። ገብቶሻል? ከዚህ በላይ ካንቺ ጋር መጨቃጨቅበት ምክንያት የለኝም። ይሄ ልጅ ያንተ ነው አልሽኛ። እሺ የኔ ነው እሺ የኔ ይሁን። ከዛ ለማንም አልማንም ግን እሺ የኔ ነው እሺ። ከዛ ግን አጠገቤ እንዳደርሺ። ገብቶሻል አይደል? አጠገቤ እንዳደርሺ የምርመራው ቀን ሁሉንም ምን ይሆናል። ካንቺ ምንም ምን ያልፈልግም። ልጁ ሲወለድ እውነታውን ብቻ እናያለን። ዲኤንኤ ተደርጎ እስከዛ ድረስ አጠገቤ አትድረሽ። አይመለከተኝም። እስከዛሬ ያላንተ ነው ያለው። በቃ እስከዚህ ድረስ ታላንተ ነበር። ከዚህ በኋላም ደግሞ እኔ ለልጄ መሆን አያቅተኝም እኮ ያንን ነገር ያለው ባለፈው አላቃትሽ ኑሪ ከኔ ህይወት ውጪ እስከነድረስ ኃላፊነቶች አሉት። ምንም ኃላፊነት የለብኝም። ከፈለግሽ የፈለግሽው ነው አንቺ ነገርኩሽ። ይሄ የኔ ቃል ነው። ምንም አታመጪም። ሃይሚም ደግሞ በጣም አመሰግናለሁ። በጣም የምወድሽ ልጅ ነሽ። በጣም የማከብርሽ ልጅ ነሽ። ከኔ ጋር በጣም ብዙ ተወረዶችን በጣም ብዙ ችግርን አሳልፈሻል። በጣም ብዙ ማለፍ ካንቺ ጋር ማለፍ የሚገቡኝን ጊዜያቶችን አሳልፈያለሁ። ገብቶሻል አይደል? እንደ ሰው መጋጨትም መቀየም ይመጣል አይደለ? መጣላትም ምንም ማለትም ይመጣል። አመሰግናለሁ እኔ ጋር ስለነበርሽ ሁሉ ጊዜ። ከዛሬ በኋላ ሃይሚ እዚህ መጣሁበት ማለት የለበትም። አሁንም እኮ አለ አጠገብህ ነኝ። አይ እኔ ጨረስኩኝ ካንቺ ጋር በነቆራ እየተናቋቆርኩ መገ ነገራችን ላይ ፋሚሊ እንደዚህ አይነት ነገር ጥሩ አይደለም። ያው ሃይሚ ራሷን ማስከበር አለባት ብዬ ባይነኝና ልክ ናት። ሃይሚ ምንም አይነት ብታረግ እሷ ራሷን ማስከበር በጣም አለባት ብዬ ነው ማምነውና የኔ ፋሚሊ ደግሞ
ልክ ሃይሚን የምትወዷት የጨረቃ ፋሚሊ ሃይሚን የምንወዳት በጽኑ እንትኗ ነውና ሁላችሁም ያው ለሃይሚ ምን ራሷ ማስከበር እንዳለባት ክብር ከሁሉም ነገር በላይ ደግሞ ክብር እንደሚቀድም ሁላችንም አንዘነጋውምና በተለይ ራስሽን አስከብሪ ማለት እፈልጋለሁ። ሃይሚ የራስሽን መናገር ብቻ ሳይሆን አቋም ሊኖርሽ ይገባል ማለት ነው። እቺ ልጅ ማስወጣት ካለብሽ ማስወጣት፣ አይ ነገሮችን በትዕግስት አየዋለሁ ለማስተካከል እጥራለሁ የምትይ ከሆነ ደግሞ ለማስተካከል መጣር ነው ያለብሽ። እንደዚህ አይነት ነገር ነው ማድረግ ያለብሽ። ብሩኬ ደግሞ ከአሁን በኋላ የምታደርገው ነገር መወሰን ብቻ አይደለም። እንደዚህ አታድርጉ ከኔ ህይወት ውጡ ማለት ሳይሆን ራስህን አንድ አቋም ላይ ማድረግ አለብህ። ወይ ልጅቷ ከሆነ ወይ ሃይሚ ከሆነ አራት ነገር ፔሪድ። ለእኛም እኮ የሚጠቅመን እሱ ነው። ሌላ ነገር ምንም ዝባዝንጋ አትጨምሩብን እባካችሁ። ወደ ቪዲዮን አይተን ተመልሰን እንመጣለን። ወደ ቪዲዮ አልፈልግም። በጣም ስለምወድሽ ስለማከብርሽ ክፉ ነገር መናገር ስለማልፈልግ ይሄንን ውሳኔ ወስኛለሁ። ታውቂያለሽ፣ ጥሩ እንደሆንሽ አውቀዋለሁ፣ ልቦናሽ ጥሩ እንደሆነ አውቀዋለሁ። ከዚህ በኋላ ግን እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ቅመሜ፣ እውነቱን ስነግርሽ ጊዜ ሁሉንም ነገር ይፈቷል። ቀን ይመጣል። ያ ቀን ሲመጣ ሁላችንም እንተዛዘብና የምንተያይ ይሆናል። ገብቶሻል? ስለዚህ ምን እያልከኝ ነው? እሺ በቃ አይ ቲንክ 3 ወር ምናምን ነው አይደለም እንጠብቀው፣ የዛኔ እንገናኛለን። በቃ እስከዛ ድረስ ከኔ ህይወት አንቺ መውጣት አለብሽ። የፈለገ በወድሽም ባከብርሽም ምንም ብልሽ አንቺ እኔን ልትረጂኝ ስላልቻልሽ እየመጣሽ እኔም ነገር መቆስቆስ ስለሆነ የፈለገ በወድሽ የፈለገ ምን ብልሽ እኔም ብሩክን ደግሞ ሁሉ ጊዜ አብረን ያሳለፍን ልጅ እኔ መረዳት ካልቻልሽ ደግሞ በቃ ማቆም ደግሞ አለብን። መረዳት እኔ መስማት ማዳመጥ ካልቻልሽ ማቆም አለብን። ሁለታችሁንም የጠራሁት ከዚህ በኋላ ከሁለታችሁም ጋር ምንም አይነት ግንኙነት አይኖረኝም። የራሳችሁን ህይወት መኖር ትችላላችሁ። የራሳችሁን መምራት ትችላላችሁ። ግንኙነትን ማቋረጥ ትችላለህ። ከኔ ጋር ደግሞ ምን ማለት ነው? ምን ለማለት ፈልገህ ነው? ሃይሚ በትንሹ ልንገርሽ አሁን መተሻልሽ ነገር ካንቺ ጋር እንዳልቀጠል ያደርገኛል። ገብቶሻል? እኔም ሰው ነኝ፣ ይሰማኛል። አሁን ያልሽ ነገር ለኔ መልስ ነው። በቂ በቃ ከዚህ በፊት ያደረግሻቸውን ታያቸው። እራት ብለሽ ወይን አዘጋጅተሽ ምናምን እንተናልሽ። ገብቶኛል አላማሽ ምናምን። ከጎን ለሆን ስለፈለግኩ ነው። ከጎን ይሁን ያላልከኝም እንዴ? አይደለም ሃይሚ፣ አትተይኝ ስትለኝ አልነበር? አይደለም ሃይሚ፣ ስለሆነ ነው እንደዚህ የምትለው? አይደለም ሃይሚ፣ ይኸው በሷ ፊት ነው ሁለታችሁንም እየተናገርኩ ያለው። መንገዷን በጀመረችበት መንገድ ጀምራለች። እኔ ማንን ነው የምበቀለው? ምን አደረገኝ? ብሩኬ ነው የምበቀለው። አንቺ ነው ተፈልገኝ ከአንቺ ጋር መቀጠል አልፈልግም ምናምን ማለት አትችልም። እኔ እስከሆንኩ ድረስ የልጅህ እናት ከአንቺ ጋር መሆን አልፈልግም፣ ከአንቺ ጋር መቀጠል አልፈልግም እንደዚህ ምናምን ማለት አይጠበቅም። ስሚ፣ የልጅሽም አባት ልሁን የልጅሽም ምንም ልሁን ገብቶሻል አይደለም? እንደዚህ ብሩኬ ተመልሰን መጣና ብሩኬ ያደረገው ነገር ፋሚሊ ምንድነው? እንዳደረሱብኝ እኔም አልደረስባችሁም ነው እያለ ያለውና በነገራችን ላይ እንደዚህ አይነት ነገሮችን ለማድረግ መጀመሪያ ራስን ማስከበር አለብህ። አንድ አቋም ወጥ የሆነ አቋም ላይ መድረስ አለብህ እና ብሩኬ የምናደንቅ የምንወድ ሰዎች አቋም ሊኖር ይገባል። ይህን መሰለ ትልቅ ሰው የራሱ የወንድነት ካራክተር መልበስ ብቻ ሳይሆን ስብዕናን ተጠቅመን ነገሮችን ለማስተካከል መጣር ነው ያለብህ። ካላደረግኩ አላደረግኩም ፒሪድ መናገር ብቻ አይደለም፣ በተግባር አሳይ። ባለፈው ሃይሚ ላይ ስታደርግ የነበረው ነገር አይተናል። እኛ ፋሚሊዎቻችን በደንብ ስታደርግ ነበረ። እሷ ትሪት ለማድረግ ስትሞክር አንተ ደግሞ ጭራሽ ፍቅር ሁላ አልሰጣትም። እንደዚህ አይነት ነገር ክልስ መሆን የለብህም ብዬ ባይነኝ እና እናንተ ፋሚሊ የኔ ወዳጆች የኔ ምርጥ እና እናንተ ደግሞ ምን እንዳሰባችሁ ኮሜንት ሴክሽኑ ለእናንተ ክፍት ነው፣ ማስቀመጥ ትችላላችሁ። ብሩኬና ሃይሚን የምታከብሩና የምትወዱ ሰዎች እያንዳንዳችሁ ሰብስክራይብ ማድረግ አለባችሁ። ሰፖርት ማድረግ ከፈለጋችሁ ደግሞ ከዲስክሪፕሽን ከሼር ቀጥሎ ቴንክስ የሚላለ ሰፖርት ማድረግ የፈለጋችሁ $2 እስከፈለጋችሁ $1 ለኔ ሰፖርት ማድረግ ትችላላችሁ። ወዳችኋለሁ እና የዛሬ ቪዲዮ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። እያንዳንዱ ነገር ተረጋግተን የምናዳምጥና የኔንም ሐሳብ የማንዛብርቅበት ይሆናል ማለት ነው። ተጋብተው ይፋታሉ። ሰማሽኝ አይደል? ተጋብተው ይፋታሉ። ልጅ ወልደው ሰው ይፋታል። ማንንም ሰው በግዴታ ልታስቆይም ምንም ልታያችኝ። ስለዚህ ስላንቺ አይመለከተኝም። ይሄ ልጅ አላመንኩበትም። ስለዚህ ካንቺ ርቄ ዲኤንኤ ሲመጣ የዛኔ የብሩክ ነው አይደለም ከተባለ የዛኔ ጊዜ ያስተዛዝበናል። ገብቶሻል አይደል? እንተያያለን። ምንም ለማንም አለማንም አያገባሽም። በቃ ከኔ ጋር ጭቅጭቅ፣ ከኔ ጋር የምትፈልጉት ነገር ካለ ተናገሩ። እኔ ደግሞ ከናንተ ጋር ምንም ነገር አልፈልግም። ሃይሚም እኔ መረዳት ማትቺ ሰው ስለሆንሽ በቃ ያው እንጂ ብሩክ የማይሆን ነገር አታውራ እንዴ። ምንም አይሆን ነገር እንደኔ የተረዳህ ሰው አለ እንዴ?
እኔ እኮ አይደለሁም ህይወቴን የበጠበጥኩት እኮ። እሺ አንቺ ህይወቴን ካልበጠበጥ አብረን አብረን እንቀጥል። ሲጀመር ደግሞ የልጅ አባት ነህ ምናምን ብላ እንትን እያለች ያለችው እኮ እሷ ነች። የልጅ አባት አንተ ካልሆን በስም ማጥፋት እንድትከሳት ፈልጋለሁ። እንደውም በዚህ አጋጣሚ ልነግርህ እኔ ከማንም ጋር መክሰስ ምንም ማለትም አያደርገውም። የልጅ አባት መሆኑን ስለማያውቅ አያደርገውም። እሱ ያው ምናልባት ሴትነትሽ አሳስቦት ለሴት ልጅ ምን ያክል እንደሚጨነቅ ስለማቅ ምናልባት እሱ ደካማ ጎኑ ሆኖ ሊተውሽ ይችላል እንጂ እንደውነቱ ልጁ የሱ ካልሆነ መክሰስ መብቱ ነው። ስም እያጠፋች ነው። ለማንኛውም እኔ ነኝ ካንተ ጎን መሆን ያለብኝ፣ እሷ ነች ደግሞ ልትርቅህ የሚገባው። ከህይወት ማስወጣት ያለብህን ሰው ለይተህ ወቅ። ማይሆን ነገር አታድርግ፣ ማይሆን ነገር አታውራ። እኔን ሲጀመር ምርጫ ውስጥ ልትከተኝም አይገባም። ገባ አይደለ? ገና ለገና እኔ ደግሞ ሲጀመር በቀል ምናምን እሷ የምትለውን አትስማት። እኔ ለምንም በቀል አይደለም። ማንን ነው አንቺን መበቀለው? እኔ ምን ለማለት ፈልገሽ ነው እንደዛ የምትይው? ማይሆን ነገር አይምሮ ላይ አትሙዩ፣ አትበክዩ። ገባሽ አይደል? ምንም በደንብ ያስታውቃል አይደለም? ከጎኔ ሁኚ ስላለኝ ነገር በደንብ ያስታውቃል። ለምን እያደረግሽ እንደሆነ እስኪ ዝም ብለሽ አትቀባጥሪ፣ ማይሆን ነገር አትቀባጥሪ። እኔ ከጎኔ መሆን አለብሽ አትተይኝ ምናምን ነገር ስላለኝ ከጎኑ ለመሆን ነው የሞከርኩት። አይደለም እንዴ ብሩኬ? ማስመሰል አይደለም፣ የእውነት ነበር ከጎኑ መሆን። ለማንኛውም አሁን ስሜታዊ ሆነሃል መሰለኝ። ወይ ስትረጋጋ በደንብ እናወራለን። ምንም ማውራችሁ ነገር የለም። ማውራችሁ ሳይሆን ማውራሽ እያልክ ለይታ አውራ። ምንም ነገር የለም። ማውራችሁ አትበለኝ። ከሷ ጋር ትጨምረኝ የምታወራውንና የምትወስናቸውን ውሳኔዎች ተጠንቅቀህ ወስን። በዚህ ሰዓት ላይ አሁን ባለውበት ችግር ላይ ሰላም ልትሰጪኝ አልቻልሽም እንዴ? እውነቱን ስነግርሽ ወይኔ ስላዘጋጀው አበባ ምናምን በትኜ አንተ ላስደስትህ ስለሞከርኩ ሰላም አይደለም። እሱ እየተናቆርሽ እኮ ነው አይደል? ምንም እየተናቆርኩ አይደለም። እየተናቆርሽ ነው። እንጠጣን ያልኩት ተመልሰሽ ማይሆን ንግግር እየተናገርሽ እንዴ? ከሷ ጋር ወይን ጠጥታ ነው ወይ አብራት ያደርኩ አልሽ? አሁንም ቢሆን አትናደድ በቃ። እንዴ ምን ሆነክ ነው አንተ? ወይን ጠጥተን ነው አብረን ያደርነው እያለች ነው። በጣም እንድጠላችሁ አታርጉ። እንድጠላሽ በል እንጂ እንድጠላችሁ ሁለታችሁ ነው። ለምንድን ነው ማትረጋጉት? እኔ ነገርኩሽ የፈለገ እኔ ለምንድን ነው የምትጨምረኝ? ባከብርሽ የምታረጊው ነገር ልክ አይደለም። በቃ ስለዚህ እኔ ሰላሜን እፈልጋለሁ። ሁለታችሁም ከኔ ወጥቶ በቃ እኔ ሁለታችሁም ከኔ ወጥቶ። እኔ ደግሞ በዚህ ሁኔታ ውስጥ ብቻህን አልተውህም። ባለፈው አትተይኝ አብረሽኝ ሁኚ ምናምን ብለኸኝ ነበር። በደንብ አሰብኩበት። ከጎንህ መሆን ይገባኛል። ከጎንህ ነኝ። አሁን ተናደህ ወይ ስሜታዊ ሆነህ ነው እንደዚህ አይነት ልክ አይደለሽም ሃይሚ፣ ልክ አይደለሽም። እኔ አቅሻለሁ እኮ በደንብ ሃይሚ። እሱን ያኔ ነበር ምንም እኮ አንድ ቀን እኮ ነው ያሳለፍኩት። ትቼው ሄድኩኝ። በነገለታው አሰብኩበት፣ አብሬው ሆንኩኝ። ምንድነው ይሄን ያክል የሚካበር ነገር እኮ አይደለም። ደግሞም ላስብበት ይገባኛል። እኔ አኳንሽ ልክ አይደለም ነግሬሻለሁ። እኔ በደንብ ነው ማቀሽ፣ ደግሞኛል። ከአንቺ ጋር እየተናቆርኩ መቀጠል ደግሞ አልፈልግም። ከአንቺ ጋር መቀየምም አልፈልግም። ስለዚህ በሰላም እንለያይ ሃይሚ። እኔ የሚወዱንን ቤተሰቦችን ሪስፔክት አድርጌ ነው የመጣሁት። እኔ ሪስፔክት አላደርግም። እኔ ቤተሰቦችን ሪስፔክት አላደርግም ሳይሆን በውስጥ መጨረስ ይችል ነበር፣ ግን መናገር ያለብኝ ከኛ ብዙ ስለሚጠብቁ ብዬ ነው። አንተ ተናደህ ነው እንደዚህ አይነት ውሳኔ? ተናድጄ አይደለም ሃይሚ፣ በቃኝ፣ በቅቶኛል። እኔ እንዴ አታብዙት፣ ሁለታችሁንም ለጣጥፌ እንዳልሄድ አታብዙት፣ እንከባበር። ለማንኛውም እንዳትወድቅ ወደ ኋላ አታብዙት። ስነ ስርዓት ልውደቅም አልውደቅም ተወኝ በቃ። ሰሙኛላችሁ። አንቺ ስላንቺ የማይመለከተኝም ስላንቺ የማይመለከተኝም ሃይሚ፣ የራስሽ ጉዳይ በቃ። ከነ ልጅሽ ምናምን እንደፈለግሽ መሆን ትችያለሽ። እኔ አክብሬያችሁ በስራ አወራችሁ፣ ስነ ስርዓት ካላያዛችሁ ገደል ግቡ። አሁን ተናደህ ነው። ደውዬ አወራሃለሁ። ብሩኬ ሃይሚ፣ ደውዬ አወራሃለሁ። በቃ አትበሳጭ። አሁን እንደዚህ ስሜታዊ ሆነ አይደለም። ሲቀጥል ደግሞ ምናልባት ማዳላት መስሎ ከሆነ ንገራት ለሷ። እኔ ብቻዬን ሆኜ ችግር የለውም አትጨናነቅ። አንተ እንደዚህ አይነት ውሳኔ አትወስን። የድራማሽ ተቋዳሽ አታርቂ። ተው እንጂ ምንድነው የማይሆን ነገር የምታወራው? ከልቤ ነው። ከልብሽ እንዳልሆነ በደንብ ነው የማውቀው። ልብን እኮ ከፍቶ በደንብ ነው የማውቀው። ከፍቶ የውስጥን ማሳየት ይቻላል። ደስ ይለኛል። ስለማቅሽ ነው የማወራው። ገብቶሻል አይደል? ስለማቅሽ ነው የማወራው። በደንብ ስለማቅሽ ነው የማወራው። የምታረጊው ነገር የህልና ልጅ ብሩክ ያውቃል አይባልም። በቃ ካልሆነ ካልተዋወቀን ተይ በቃ። እኔ ተሳስቻለሁ ማለት ነው ስላንቺ ያለኝ አመለካከት። ስለዚህ በጣም ነው የምወድሽ። እግዚአብሔር ካንቺ ጋር አይደለም ሁለታችሁም እና የመጣሁበትን ምክንያት በደንብ አሳይሻለሁ። እሺ ምንም ነገር አይደለም ሃይሚ፣ በቃ እዚህ ሀገር የመጣሁበትን ምክንያት አሳይሻለሁ። ፈጣሪ ካንቺ ጋር ይሁን። ቤተሰቦች አመሰግናለሁ። እዩም ሃይሚም ከዛሬ በኋላ እኔ አጠገብ ላይ
እንዳትደርሱ በቃ ሃይሚ በቃ በምፈልግሽ ሰዓት ብቻ ተገኝልኝ። ምክንያት አለኝ። እኔ ብለኸኛል። የትም አልሄድም። የት ነው የምትሄደው? አሁን አብሬ ልሂድ። ባይሆን እንዳልኳችሁ ነው። እንዳትደርሱብኝ፣ አልደርስባችሁ። እንግዲህ ፋሚሊ ተመልሰን መጥተናል። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። በቃ ሰብስክራይብ አድርጉ። ምን ሆናችሁ ነው? የኔ ምርጥ ፋሚሊ፣ የጨረቃ ምርጥ ፋሚሊ፣ ቢግ ሪስፔክት ኤንድ ቢግ ላቭ እያልኩኝ ዛሬ ቪዲዮዬ በዚህ በኩል በዚህ መልኩ እያቀረብኩኝ የምገኘው እኔ የጨረቃ ፋሚሊ የሆናችሁት የምትወዱኝ የምታከብሩኝ እና ዛሬ ደግሞ የወነ ብሩኬን እያንዳንዱ ነገር እያየን ነበር። ከሰሞኑ ጀምሮ ቀጨብ እያረኩ እየሰራሁላችሁ እገኛለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ስታደርጉ ከዚህ የበለጠ ደግሞ የነ ብሩኬን በአካል ሄዶ እስከ መገናኘት ድረስ የሚያደርሰን ነገር ይፈጠራል ማለት ነው። እያንዳንዱ ነገር ለእናንተ ለተመልካቾቼ ማላደርገው ነገር የለም። እያንዳንዳችሁ ሰፖርት ማድረግ አለባችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ ላይ ሼር ማድረጋችሁን እንዳትረሱ። ኮሜንት ሴክሽን ላይ ገብታችሁ ሀሳቦቻችሁን ማስቀመጥ ትችላላችሁ። የምትወዱኝ የምታከብሩኝ እናንተ የጨረቃ ፋሚሊ ባላችሁበት ሰላም፣ ፍቅር ከስራችሁ ከቤተሰባችሁ እንዲሁም ከሃይማኖታችሁ ከእናንተ ጋር እግዚአብሔር ይቆይ እያልኩኝ የዛሬ ቪዲዮ ይሄን ይመስል ነበር ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። በእርግጥ ከኔ ጋር ብዙ ጊዜያችሁን ሰውታችሁ ሰዓታችሁን ማኔጅ አድርጋችሁ ለኔ ሰውታችሁ ሰጣችሁ ይሄ ቪዲዮ እስከ ፍጻሜ ያያችሁ ሰዎች ቆሜ ነው ማጨበጭ። ቢግ ላቭ እንደ ቢግ ሪስፔክት አመሰግናለሁ። ቆማችሁኝ ተቀምጣችሁ እየሰራችሁ ሳይመቻችሁላ ሰዓት ማኔጅ አድርጋችሁ ይሄን ቪዲዮ እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ አመሰግናለሁ። ከልብ አመሰግናለሁ። በሌላ ቪዲዮ ደግሞ ተመልሰን እንመጣለን። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። እንደነገርኳችሁ ሰፖርት ማድረግ የፈልጋችሁ ከዲስክሪፕሽን ሼር ቀጥሎ መሀል ላይ ቴንክስ የምትል ክሊክ አለች። እቺን በተን አንድ ክሊክ ስታደርጉ ውስጥ ያስገባችኋል። $2 እስከፈለጋችሁ ዶላር አለ። ከዛ በኋላ መላክ ትችላላችሁ። ሰፖርት ማድረግ ትችላላችሁ። አመሰግናለሁ። ፍቅር፣ ደስታ፣ ሰላም ለሰው ልጆች ይሁን። ባላችሁበት ሰላም ይሁንልኝ። ከሌላ ጊዜ በሌላ ቀውጢና ብሪንግ በሆነ ቪዲዮ ተመልሰን እንመጣለን። እስከዛው ድረስ ሰላም ሁኑልኝ ባይ